ሰላም እንዴት ነው? ሰላም ቤተሰብ እንዴት ናችሁ? ዛሬ በድጋሚ ለየት ባለ ልትጠብቁት በማትችሉት አይነት ቪዲዮ ነው የተገናኘ ነው። ስቲል ጎንደር ነው ያለሁት። የት እንዳለው ልንገራችሁ። ጎንደር ዩኒቨርሲቲ ውስጥ ነው ያለሁት። ዛሬ አጋጣሚ ጎንደር ዩኒቨርሲቲ ተማሪዎቹን ያስመርቃል። ያስተማራቸውን ተማሪዎች በተለያየ የትምህርት ዘርፍ ተምረው ለዚህ ቀን የበቁ ተማሪዎቹን ዛሬ ያስመርቃልና ወደ ዩኒቨርሲቲው ገብቼ ምረቃ ስነ ስርዓቱ ወይ ደግሞ ፕሮግራሙን መከታተል የሚያስችለውን የግብዣ ደብዳቤ ስላገኘሁኝ መቅረጽ እንደምችል ስለተሰማኝ ዛሬ እንግዲህ ጎንደር ዩኒቨርሲቲ ውስጥ ተገንተን የምረቃ ስነ ስርዓት የተማሪዎች ምረቃ ስነ ስርዓት ምን ይመስላል፣ የጎንደር ዩኒቨርሲቲ ይሄ አንጋፋ በኢትዮጵያ ውስጥ አንጋፋ ከሚባሉ የዩኒቨርሲቲ ተቋማት ውስጥ አንዱ ነው። በጣም ጥንታዊና ታሪካዊ ነው። እሱን አብረን እንቃኛለን፣ አብረን እናያለን። ግቢው ምን ይመስላል፣ ተማሪዎችን ካገኘን እንጠይቃለን፣ ሊያስመርቁ የመጡ ወላጆችን፣ ሁሉን ነገር አብረን እናያለን። ከኔ ጋር ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ጀምሩ። አብረን ጎንደር ዩኒቨርሲቲን እንቃኛለን። ጎንደር ዩኒቨርሲቲ ዋና በሩ ነው ማራኪ ካምፓስ ነው ያለ ነው። ጎንደር ዩኒቨርሲቲ ውስጥ አይ ቲንክ ብዙ ካምፓሶች አሉ። አንዱ ይሄ ነው ማራኪ ካምፓስ የሚባለው የሶሻል ሳይንስ ዘርፍ የሚማሩበት ማለት ነው። አሁን ማራኪ ካምፓስ ነው ያለ ነው። ይሄ ጎንደር ዩኒቨርሲቲ ዋና መግቢያ በሩ ይሄን ይመስላል። በጣም ነው የሚያምረው ስትራክቸሩ። እዚህ እንግዲህ ብዙ ተማሪዎች፣ ተማሪ አስመራቂ ወላጆች እዚህ አሉ። እንደምታዩት ነው። ይህ 5 ዓመት ሊሆን ይችላል 4 ዓመት በትምህርት ላይ ቆይቶ ጭንቀን አቺቭ ማድረግ ትልቅ ነገር ነው። እንዳንድ በትምህርት ውስጥ እንዳለፈ ሰው አውቀዋለሁ ስሜቱንና እሱን ለማየት እንሞክራለን። ለማንኛውም እዚህ ጋር ተማሪዎች ፎቶ ምናምን እየተነሱ ነው እንደምታዩት። ያምራል ግቢው ራሱ ፋውንቴኑ ምናምን ያምራል። ፎቶ ምናምን አምሮላቸዋል። ጎንደር ዩኒቨርሲቲ ኦፍ ፒስ በጣም የሚያምረው ጽድት ያለ ግቢ ነው። እስኪ ዞር እያልን የፈጠን አካባቢውን ለማየት እንሞክር። ነቄሴ ሊያስመርቁ መጣው ነው እዚህ ደስ ይላል። በጣም የሚያምረው የግቢው ገጽታ ምናምን የኢንፍራስትራክቸሩ መንገዱ አረንጓዴያማ ነገሮቹ ምናምን አያምሩ? በስማም great በትክክል ትምህርትን ለመማር የሚያስችል ገጽታ ያለው ግቢ ነው። ማርያምን ይኸው ገና እየገባው ነው። ከበሩ አካባቢ ግን ይሁት እንደዚህ ነው የሚመስለው። በጣም አረንጓዴ ነው። እነዚህ ፏፏቴዎች አሉ ምናምን ላይክ በቃ ኤቭሪዌር ላይክ መቀመጫው ምናምን በጣም ነው ደስ የሚለው። በትክክል የካምፓስ ላይፍ ወይም ደግሞ የዩኒቨርሲቲ ላይፍን ኢንጆይ ማድረግ የሚያስችል ገጽታ ነው ያለው ግቢው ያለው ኢንፍራስትራክቸር ወይም ደግሞ ይሄ መሰረተ ልማቱ ይሄ እንደገባው ነው። በጣም ነው የሚያምረው። እስኪ እንግዲህ ሌላው አካባቢው በአጠቃላይ ሰፊ ካምፓስ ነው አሁን ያለንበት። ቴዎድሮስ ካምፓስ ይባላል። ማራኪ ፋሲለደስ የሚባል ካምፓስ አለ። ይሄ አንድ አካባቢ ነውና ዞር እያለን እስኪ እናያለን። እንግዲህ አሳያችኋለሁ። በጣም ነው የሚያምረው። በድጋሚ እኔ ጋር ቆዩ። እዚህ ድረስ ካላችሁ ቪዲዮውን ላይክ አድርጉ። አዲስ ከሆናችሁ ደግሞ ለቻናሉ ሰብስክራይብ ማድረጋችሁን አትርሱ። ጎንደር ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት የፕሬዝዳንቱ ቢሮ ነው። የህንጻ ፊት ለፊት የምታዩት ማለት ነው። በጣም ነው የሚያምረው።
ስሜቱን አውቀዋለሁ። የምረቃ ቀን የሚኖረን ስሜት ደስታ አለ፣ ጭንቀት አለ ምናምን ብዙ ነገር ነው የምናስተናግደው። ግቢው ግን በጣም ነው የሚያምረው እውነት ለመናገር ማለት ይሄ በቃ ኤቭሪቲንግ በጣም ያምራል። እዩት፣ አረንጓዴ ነው አስፓልቱ ምናምን፣ ይሄ ወክ ማረጊያው በጣም ጽድት ያለ ነው። ዋው Congratulations my brother. እንዴት ነሽ? እንኳን ደስ ያለሽ። Great job. Congratulations. Great job my brother. Thank you. ደስ ይላል። እንኳን ደስ ያላችሁ። መልካም እድል። Look at this. በጣም ነው የሚያምረው። Look at this, the greenery በቃ አካባቢው ላይ ያለው አረንጓዴያማ ነገር አትክልቶች ምናምን መንገዱ ይሄ የእግረኞች መንገድ አስፓልቱ በትክክል እዚህ ውስጥ የሚገርም ትውስታን ፈጥሮ መውጣት የሚቻልበት ግቢ ነው ላይ ከትምህርታዊ ህይወት በተጨማሪ ማለት ነው። ዋት እንኳን ደስ አላችሁ። በጣም ትልቅ ቀን ነው ዛሬ። ቬሪ ጉድ። ምን ትምህርት ነው የተማራችሁት? ኢኮኖሚክስ። በጣም ነው የሚያምረው ኤቭሪቲንግ ሶ ናይስ። የስ ብሮ እንዴት ነሽ? ሰላም ነው? ታንክ ዩ። አቀኛለህ? ታንክ ዩ ሶ ማች። ቤተሰቦች ናቸው። ኦኬ ስምህ ማን ይባላል? ያንተ ቲቪ ላይ ነው የምታውቀኝ? የአቲዋይ ትራቭልስ። ታንክ ዩ ሶ ማች። ከዳኒ ጋር ከጃኒ ጋር ኮላብ ስታደርጊ ጎንደር የዛኔ ነው ያወኩሽ። ትመችኛለሽ። ታንክ ዩ። ምን ተማሪ ነህ? ኮምፒውተር ሳይንስ። ኮምፒውተር ሳይንስ። ስለዚህ በዚህ ዓመት ግራጁዌት እያደረግህ ነው? በዚህ ዓመት ግራጁዌት ያደረግኩ። በጣም እንኳን ደስ ያለህ አባዬ። እንዴት ነበር የግቢ ቆይታ? ጥሩ ነው። ደስ ይላል። በውድቀትም አለ መልሳትም አለ። ፋይናሊ እዚህ ደርሰናል። እግዚአብሔር ይመስገን። ዋናው ነገር ለዚህ ቀን መድረሳችሁ ነው። የጎንደር ልጅ ነህ? ጎንደር ዙሪያ ነኝ። የጎንደር ዙሪያ ልጅ ነህ? እዚህ አለፋ ጣቁሳ ይባላል። ኦኬ። እዛ አካባቢ ነው የመጣሁት እና ይመቸኛል። ታሪክ ኮንቴንትሽ ትራቭል ታረያቸው እንግሊዘኛ ቢሆንም ኮንቴንትሽ አሁን በአማርኛ ጀምሬያለሁ። አይ ጥሩ ነው። ቴንክ ዩ። አመሰግናለሁ። ስላገኘሁ ደስ ብሎኛል። ሀሳብክንም ስላጋራህን አመሰግናለሁ። ቴንክ ዩ አባዬ። ቤተሰቦችም እንኳን ደስ ያላችሁ ብያለሁ። ኦኬ። የተማሪዎች መማሪያ ክላሶች ናቸው የምታዩት። በጣም ነው የሚያምረው። ቴዎድሮስ ካምፓስ ይባላል ያውን ያለንበት ማለት ነው። ኦ ማይ ጋድ ብዙ ወላጅ ራሱ መጥቷል። ደስ ይላል። ተማሪዎች፣ ወላጆች ማዘር ሰላም ነው? እንዴት ነው? በጣም አሪፍ። እናቶች ልጆቻቸውን አስመርቀው ምናምን የምታዩት ፊታቸው ላይ ያለው ደስታ በጣም ደስ የሚለው። ምርቃት ስነ ስርዓት ወደሚደረግበት አዳራሽ እየሄዱ ነው። አብረን እንሄዳለን ወደዛ ከመሄዳችን በፊት አካባቢ ምን ይመስላል የሚለውን ላሳያችሁ ብዬ ነው። ተማሪዎች የሚማሩበት ክላስ ሩማቸው ወይም ደግሞ የመማሪያ ክፍሎቻቸው ማለት ነው። ወላጆች መጥተዋል። ያው ልጆቻቸው ሲመረቁ የልጆቻቸውን ደስታ ለመጋራት ወላጆች እዚህ መጥተዋል። ይሰማኛል። አሁን ለምሳሌ እኔ ወላጅ ብሆን ልጄ ተምሮ ምናምን ላይክ ተመረቀ ምናምን ሲባል እንደ ወላጅ ልጄ በቁም ነገር እዚህ ደረጃ ደረሰ ምናምን ስንል ወላጅ ሲኮን የሚሰማን ስሜት አለና እኔ እንኳን ወላጅ አይደለሁም ገና ነኝ ግን I can feel it now I can understand ስሜቱን እና ለዛ ነው ወላጆች በጣም ደስ የሚላቸው ማለት ነው። ለእኛ አሁን ለምሳሌ ለወጣቶች ምናምን ለእንደኔ አይነቱ just ምንም አችብ ያላረጉ ሊመስለን ይችላል። ልጆች ግን it's great job you know like 10 ምናምን አመት ነው like ወደ 20 አመት almost 5 አመት ከሆነ የተማረው 17 አመት ምናምን ነው የሚሆነው like ከ12 ክፍል እስከ ተጨማሪ 5 አመቶች አሉ ለኢንጂነሪንግ ከሆነ በዚህን ያህል አመት ስትቆዩ 17 አመት you know
ጥንካሬ ይጠይቃል፣ ኮንሲስተንሲ ይጠይቃል። ያን ሁሉ ትራክ ዳውን አድርጎ አልፎ እዚህ ቀን መድረስ ቀጣዩን የህይወት ጉዟችንን የሚጠርግ መንገድ የመጀመሪያውን መክፈት እንደማለት ስለሆነ ትልቅ አቺቭመንት ነው። እኔ ተማሪዎች ሲመረቁ እናቶች አሉ። አሁን ወደ ምረቃ ስነ ስርዓት ፕሮግራም ወደሚካሄድበት ስቴዲየም ወይም ደግሞ እግር ኳስ መጫወቻ ሜዳ እንገባለን። ቢ ሃፒ ሪላክስ ካም ኦን ደንሽልኝ እንኳን አደረሰሽ ለዚህ ቀን። ኮንግራቹሌሽን ኦኬ ግሬት ጆብ ኮንግራቹሌሽን። ይሄ ለተማሪዎች በጣም ትልቅ ቀን ናት። ላይክ ወደፊት ህይወታቸውን ጣፈንታ የምትወስን ቀን ነች። ማለት ላይክ እንደ ተማሪ እንደ ተማረ ሰው ምናምን ለወደፊት አካዳሚሻን ሊሆን ይችላል ሞር ፋርዘር ላይክ ህይወትን የሚጀምርበት ወደ ሌላ አቅጣጫ ምናምን እና እቺ ገና ቢ ላይክ እንደ ተርኒንግ ፖይንት ነች ወይም ደግሞ የህይወቱን ቀጣይ እጣ ፈንታ አቅጣጫ ለማስያዝ የሚነሳባት መነሻ ነጥብ እንደማለት ናት የዛሬዋ ቀን በትምህርት ላይ ለቆዩ ልጆች። በረነው ገብተናል ወደ ውስጥ። ወላጆች አስመራቂ የመጡ ሰዎች እዚች ጋር ይታደማሉ ማለት ነው፣ ጋር ይቀመጣሉ። የጎንደር ዩኒቨርሲቲ ስቴዲየም ይሄን ይመስላል። የስነ ስርዓቱ የሚደረግበት ስቴጅ ፊት ለፊት አለ፣ እዛ የምናየው ማለት ነው። ይሄን ይመስላል እንግዲህ ተማሪዎቻችን የገቡ ነው የሚገኙት። እባካችሁ ደመቅ አድርጋችሁ እዚህ ቦታው ላይ ያላችሁ ደመቅ አድርጋችሁ እስኪ ደስታችሁን እየገለጻችሁ ተቀበሉልን። ዛሬ የደስታችሁ ቀን ነው። በአሁኑ ሰዓት የሕክምናና ጤና ሳይንስ ኮሌጅ ተማሪዎቻችን አምረው አሸብርቀው የገቡ ነው የሚገኙት። የክብር ቦታቸውን ይይዛሉ። በድጋሚ እንኳን ደስ ያላችሁ። የጤና ተማሪዎች የሜዲካል ስተዲ ተማሪዎች ማለት ነው። በጣም ወሳኝ ተማሪዎች ናቸው ለሀገሪቱ። ናቸው ቅድሚያ የገቡት። እና ሳይንስ ኮሌጅ ተማሪዎቻችን እየገቡ ነው የሚገኙት። ለመቃጋችሁ በሞራል ተቀበሉልኝ። እንኳን ደስ ያላችሁ። እንኳን ለዚህ ክብር ለዚህ ቀን አበቃችሁ። እንኳን ደስ ያላችሁ ብለናል።
ተስፋዬ ደበበ ይላል። ሳክሱም ራሳችን ናገረ በነገራችን ላይ እንደ ድሮ ብዙ ተማሪ እየተመረቀ አይደለም። በጣም ከሆነ ጊዜ በኋላ ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቀንሷል። ያው በተወሰዱ የትምህርት ጥራት ማሻሻያ ፖሊሲ ምናምን ተብሎ ላይክ ብዙ ተማሪ ወደ ዩኒቨርሲቲ ጆይን እያደረገ አይደለምና በጣም እንደ ድሮ አይደለም። አሁን እንደ ድሮ ቢሆን ግቢ በአስመራቂ ወላጆች በተማሪዎች ነበር የሚጥለቀለቀው። ጀስት 4000 5000 ተማሪዎች ቢመረቁ ነው በአጠቃላይ በጎንደር ዩኒቨርሲቲ የተለያዩ የትምህርት ክፍሎች ማለት ነው። ተማሪዎች ቁጥር ማነስ በተጨማሪ ዩኒቨርሲቲዎች ላይ አሁን በጣም የሚያስጠላኝ ነገር ለምሳሌ ጎንደር ዩኒቨርሲቲ ላይ የጎንደርን አካባቢ ተማሪዎች ብቻ ናቸው በብዛት የሚማሩት። በፊት ዩኒቨርሲቲዎች የተለያዩ አገሪቱ አካባቢ ያሉ ተማሪዎች መጣው ላይክ የሚማሩበት ነው የነበረው እና በዛ ነበረ በጣም ተማሪዎች ስለ ኢትዮጵያ የሚያውቁት የተለያዩ ልምዶችን ከትምህርት ባሻገር የሚያካብቱ የነበረው። አሁን ግን ሎካል የጎንደር አካባቢ ከሆነ የጎንደር አካባቢ ምናምን ጎንደር ዩኒቨርሲቲ ይማራል እና የሆነ ዩኒቨርሲቲ ውስጥ ገብተን ምንማረውን የተለያየ ባህል የተለያየ ቋንቋ ወይም ደግሞ ይሄ ብዝሃ የሆነችውን ኢትዮጵያን ኢንጆይ ማድረግ አይቻልም አሁን ላይ እና በጣም ይሄ ራሱ በጣም ነው የሚያስጠላው አሁን ላይ ማለት ነው። ባለፉት 8 ዓመታት ውስጥ በቃ እንደዚህ አይነት የከሰረ ነገር ውስጥ ገብተናል። ተማሪዎች ከአካባቢያቸው ወጥተው ወደ ሌላኛው የኢትዮጵያ አካባቢ ተጉዘው ሄደው መማር ማይችሉበት ማለት ነው። ብቻ እነዚህ ነገሮች ቢስተካከሉ አሪፍ ነው። መልእክት በግዕዝ ቋንቋ የተላለፈ ኦኬ። ጎንደር ዩኒቨርሲቲ ይመስለኛል የግዕዝ ቋንቋ ትምህርት ክፍልም አለው መሰለኝ። የግዕዝ ቋንቋ ትምህርት ክፍል አለ። እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ።
አሁን ፕሬዝዳንቱ ነው ንግግር እያደረገ ያለው። ከዚህ በኋላ ምንም የተለየ ነገር ማሳያችሁ ያለ አይመስለኝም። ልወጣ ነው እኔ ራሱ። እነዚህ ወላጆች ናቸው። ብዙ ሰው መጣ። ግን በአጠቃላይ ዩኒቨርሲቲው አሁን በዚህ አመት እያስመረቃቸው ያሉ እጩ ተመራቂዎች 4083 ተማሪዎች ናቸው። ብዙ ነው ለማለት ይከብዳል። ማለት የተለያዩ የትምህርት ክፍል አለው። እንግዲህ አጠቃላይ በእነዚህ የትምህርት ክፍሎች 4083 ተማሪዎች ብቻ ነው እያስመረቀ ያለ። በጣም ትንሽ ቁጥር ነው። እኔ እየወጣሁ ነው። ብዙ ሰው እየገባ ነው። ብቻ ይሄን ይመስላል የምረቃ ስነ ስርዓት ፕሮግራማቸው። አሁን ፕሮግራሙ እየተካሄደ ነው። ላይክ ንግግር እየተደረገ ነው ምናምን ነገር። ፕሬዝዳንቱ ነው አሁን ንግግር እያደረገ ያለው የዩኒቨርሲቲው ፕሬዝዳንት ማለት ነው። ስማቸው ዶክተር አስራት አጸደወይ ነው ሲሉ የሰማሁት። ስማቸው እንደዛ ነው። እንወይስ አሪፍ ነው። ከዚህ በኋላ ምንም ላሳያችሁ የምችለው ነገር ያለ አይመስለኝም። ስለዚህ እኔ ራሱ እየወጣሁ ነው ማለት ነው። ግን ወደ ማራኪ ካምፓስ ወደሚባለው ወደ ላይ በኩል እንውጣና በዚህ መወጣጫ ደረጃ ያለው በሱ በኩል ወጣን አካባቢውን አይተን ከግቢው እንወጣለን ማለት ነው። የግሪን ስፔሱ አረንጓዴያማ የሆነ ቦታው የግቢው አጠቃላይ ሁኔታ በጣም ነው የሚያምረው። ይሄ እንግዲህ ወደ ማራኪ ካምፓስ መወጣጫ ነው። ምን ትውስታላችሁ? እስኪ እዚህ የተማራችሁ ተማሪዎች ይሄን ቪዲዮ እያያችሁ ከሆነ ከየት ሀገር ሆናችሁ ነው ይሄን ቪዲዮ እያያችሁ ያላችሁት? እዚህ የተማራችሁ ምን ላይ ደርሳችኋል? በዚህ ደረጃ እየወጣችሁ ወረደ የተማራችሁ። ማራኪ ማራኪዬ ማራኪዬ ኦኬ። ማራኪ የሆነ ካምፓስ ነው እውነት ለመናገር በጣም ነው የሚያምረው። ኢትዮጵያ ውስጥ ካየኋቸው በጣም አሪፍ ከሚባሉ ግቢዎች ውስጥ አንዱ የሀረማያ ዩኒቨርሲቲ ነው። ሀዋሳ ዩኒቨርሲቲም በጣም ያምራል። አዳማ ዩኒቨርሲቲም አሪፍ ነው፣ ግን አዳማ ብዙም እንትን አይደለም። ወልቂጤ ዩኒቨርሲቲን አይቻለሁ። ብዙም ወልቂጤም እንደዚህ አይደለም። ዝም ብሎ ማለት ይሄ የኢንፍራስትራክቸር ወይም ደግሞ የመሰረተ ልማት ገጽታው እንደዚህ አይደለም የወልቂጤ። ሌላ ምን ዩኒቨርሲቲ ነው ያየሁት? አዲስ አበባ 6 ኪሎን አይቻለሁ። እና ካየኋቸው ዩኒቨርሲቲዎች ሁሉ ይሄ አሪፍ የሚባል ግቢ ያለው ዩኒቨርሲቲ ነው። ኮንግራቹሌሽን። ምን ተማሪዎች ናችሁ? አይ ሚን የምን ትምህርት ክፍል? ሎጂስቲክስ ጨረሳችሁ? ኮንግራ። የሎጂስቲክስ ትምህርት ክፍል ተማሪዎች ናቸው፣ እየሄዱ ነው። ዋው! ከዚህ ሆኖ ጎንደርንም በደንብ ማየት ይቻላል። ኦኬ፣ እስኪ ወደ ላይ እንውጣ ትንሽ። ኮንግራቹሌሽን። በጣም ጥሩ። ዋው በጣም ነው የሚያምረው። እንኳንም አመጣኋቸው። ይሄንማ ማየት አለባችሁ። በዚህ ዓመት 12ኛ ክፍል የምትፈተኑ ተማሪዎች ካላችሁ ዩኒቨርሲቲ መጣችሁ ለመማር ጎንደር ዩኒቨርሲቲን አንደኛ ሙሉት። እንደዚህ አይነት ግቢ ውስጥ መማር ትችላላችሁ። በጣም ነው የሚያምረው። ጎንደርንም እዚህ ሆኖ ማየት ይቻላል በተወሰነ መልኩ። አይታያችሁ እንደሆነ እንጂ ቀራኒዮ መድኃኔዓለምም እዚህ አለ ተራራው ላይ ማለት ነው። አይ በጣም ለመማር ማስተማር ሂደት በጣም ምቹ የሆነ አካባቢን የፈጠረ ግቢ ነው እውነት ለመናገር። እዚህ ዩኒቨርሲቲ መጣችሁ ተማሩ ተማሪዎች።
ግቢማ እንደዚህ ሲመስል ነው በቃ ደስ የሚለው የሆነ ሚናፍቃው ምናምን ነው። ትምህርት ተዘግቶ ሂደህ ተመልሰህ ለመምጣት ምናምን ደስ የሚልህ እንደዚህ አይነት ከባቢ ያለው ግቢ ሲሆን ነው ዩኒቨርሲቲ የምትማሩበት ቦታ። ይሄ በጣም አንደኛ ከሚባሉት ግቢዎች ውስጥ ነው። በቃ ማለት ይሄ ዝም ብዬ እንግዲህ በትምህርት ጥራትም ጎንደር ዩኒቨርሲቲ ኢትዮጵያ ውስጥ ካሉ ቀዳሚ ዩኒቨርሲቲዎች ውስጥ የሚጠቀስ ነው። በጣም አንጋፋ ዩኒቨርሲቲ ነው በትምህርት አሰጣጥ ጥራቱ። ስፔሻሊ በጤና ሳይንስ ዘርፍ የሜዲካል ሳይንስ ተማሪዎች ጎንደር ዩኒቨርሲቲ በጣም የታወቀ ነው፣ የጤና ዘርፍ ትምህርት ለመማር ማለት ነው። እንግዲህ የሶሻል ግቢው ይሄን ይመስላል። 5 ካምፓሶች አሉት። ቴዎድሮስ 1፣ ማራኪ 2፣ ሳይንስ አምባ ማለት ነው 3፣ ፋሲለደስ 4፣ ጸዳ የግብርና ኮሌጁ ከከተማው ትንሽ ወጣ ብሎ ጸዳ ከተማ አካባቢ የሚገኝ 5 ማለት ነው። ይሄ ማራኪ ለሶሻል ሳይንስ ትምህርት ነው። እንግዲህ የሶሻል ስተዲ ወይም ደግሞ የማህበራዊ ሳይንስ ትምህርት መማር የምትፈልጉ ተማሪዎች ጎንደር ዩኒቨርሲቲ ከደረሳችሁ ይህን ቪዲዮ እያያችሁ ከሆነ የምትማሩበት የዩኒቨርሲቲያችሁ ግቢ ይህን የሚመስል ከባቢ ወይም ደግሞ ገጽታ ያለው ቦታ ውስጥ ነው የምትማሩት ማለት ነው። በጣም ነው የሚያምረው። የቴዎድሮስ ካምፓስ ተማሪዎች ደግሞ እዚህ ከስር ያለው ህንፃዎቹ፣ ከዚህ ደግሞ ቀጥታ ወደዛ ስትሄዱ የኢንጂነሪንግ የፋሲለደስ ካምፓስ ወይም ደግሞ ፋሲል ካምፓስ የሚባለው ነው። ቴዎድሮስ ቅድም እንደነገርኳችሁ የኮምፒቲሽን ሳይንስ ለምሳሌ ኬሚስትሪ፣ ፊዚክስ፣ ማትማቲክስ፣ ባዮሎጂ፣ ኮምፒውተር ሳይንስ ምናምን ትምህርቶች የምትማሩበት ካምፓስ ነው ማለት ነው። አንደኛ ጎንደር እንድትሞሉ መክራችኋለሁ። ጎንደር ዩኒቨርሲቲ ተማሩ። ቤስት ካምፓስ በእውነት በጣም ላይክ ትክክለኛ የመማር ማስተማር ሂደትን ለማስኬድ የሚያስችል ከባቢን የገነባ ዩኒቨርሲቲ ነው። እውነት ለመናገር በጣም ደስ የሚለው። አታዩትም እንዴት እንደሚያምር? ደብሮን ምናምን ወጣ ብላችሁ እዚህ ሪፍሬሽ ማድረግ ትችላላችሁ። እዚህ እንኳን ቁጭ ብሎ ማጥናትም ይቻላል ካስፈለገ። በጣም ነው የሚያምረው። በጣም ነው የሚያምረው። ስለዚህ እዚህ ዩኒቨርሲቲ ነው መጣችሁ መማር ያለባችሁ ትምህርት ላይ ያላችሁ። በዚህ ስፔሻሊ በሚቀጥለው ዓመት ወደ ዩኒቨርሲቲ ጆይን ለማድረግ 12ኛ ክፍል የመልቀቂያ ፈተናን የምትማሩ ተማሪዎች ጎንደር ዩኒቨርሲቲ ምርጫችሁ ቢሆን በጣም ጥሩ ግቢ ነው። Stylish. Cool. No, it's vlog. You can check out my channel. Check out TY Travels. በጣም ነው የሚያምረው። Let's be honest. I mean, እዚህ ነው መማር ያለባችሁ። It's cool. Look at this. Can't believe. በጣም ሃይሊ ሪከመንድ ማደርጋችሁ እዚህ መጣችሁ ተማሩስ። በጣም ጽድት ያለ የመማር ማስተማር እውነትን ለማስኬድ የሚመች አይነት ከባቢን የፈጠረ ግቢ ነው። ዋው! እኔ እንግዲህ ከግቢው የወጣው ነው። ይሄን ይመስላል የጎንደር ዩኒቨርሲቲ የማራኪና ቴዎድሮስ ካምፓስ የሚባለው አካባቢ ማለት ነው። ፋሲልም ከዚህ ቅርብ ነው፣ ከዚህ ቀጥሎ ነው። አንድ ላይ ናቸው። የኢንጂነሪንግ ትምህርት ዘርፍ ካምፓስ Wow. It's nice.
የጎንደር ዩኒቨርሲቲ ዋና ግቢ በሩ ይሄን ይመስላል። እንደምታዩት በጣም የሚያምር ነው። ስለዚህ በግቢ ውስጥ የነበረን ቆይታ እዚህ ጋር ያበቃልኝ። ተማሪ ከሆናችሁ ስፔሻሊ በዚህ አመት 12ኛ ክፍል ተፈትናችሁ ወደ ዩኒቨርሲቲ ጆይን ለማድረግ የተዘጋጃችሁ ያላችሁ ተማሪዎች ከሆናችሁ የኔ ሪኮመንዴሽን ምርጫችሁ ጎንደር ዩኒቨርሲቲ እንዲሆን ነው። ግቢው ያያችሁት ነው። በጣም አሪፍ የሆነ ግቢ ነው። ጎንደር ደግሞ በጣም ጥሩ ከተማ ነች። ህዝቡ በጣም አሪፍ ነው እና ከቦረና፣ ከመቀሌ፣ ከአክሱም፣ ከሐረር፣ ከጅጅጋ ያላችሁ ተማሪዎች come to the historic city ጎንደር ዩኒቨርሲቲ እየመጣችሁ ተማሩ። ቆይታችን ይመስል ነበር። በሌላ ቪዲዮ እስክንገናኝ አመሰግናለሁ። ቻው፣ ወዳችኋለሁ።